ሰላም ጤና ይስጥልን እንዴት አላችሁ ውድ ተመልካቾቻችን ሳምንታዊ ዓለም ሸማች መሰናዷችን ተጀምሯል የዛሬ ዓለም ሸማች መሰናዷችን ግብይትን ወይም አገልግሎትን ወጣ ብሎ አይመለከትም ይልቁንም አንድ ቦታ ላይ ቁጭ ብለን ስለ አንድ ትልቅ ጉዳይ የምንነጋገር ነው የሚሆነው በተለይ ዋጋ በገበያ እንዴት ይመራል ስለ ዋጋ ወጣታችን በተለይ ምርቶች አሁን የተለያዩ ዋጋዎች ይለጠፍባቸዋልና በእርግጥስ እነዚህ ዋጋዎች ትክክለኛ ናቸው ሸማቹን ታሳቢ ያደረጉ ናቸው የሚሉትን ጉዳዮች በስፋት ያነሳን ቆይታ የምናደርግ ነው የሚሆነው እናንተም እንግዲህ እስከ ፕሮግራማችን ፍጻሜ የተከታተላችሁን አብራችሁን ቆይታ እንድታደርጉ ከወዲሁ እንጋብዛለን ለዚህም ሁለት እንግዳዎችን ጋብዘንላችኋል እንግዳዎቻችን አቶ ጌትነት አሸናፊ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ውድድር ንግድና የህግ ጥሰት መከላከል ዴስክ ኃላፊ እንደዚሁም አቶ ቁምላቸው አበበ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር ናቸው እንግዶቻችን እዚህ ፋና ድረስ መታችሁ ሐሳባችሁን ለማጋራት ፈቃደኛ ስለሆናችሁ ከልብ አመሰግናለሁ እኛም እናመሰግናለን መልካም ገበያ ወይም ምርት ዋጋ እንዴት ይወጣል ምን ነገሮች ታሳቢ መደረግ አለባቸው መቼም አንድ ምርት ዋጋ ይለጠፍበታል ዝም ብሎ አይደለም የሚለጠፍበት ምን ታሳቢ ነገሮች ማድረግ አለብን ይሄን ከማንሳት ብንጀምር ደስ ይለኛል ከአቶ ጌትነት እንጀምር እሺ ያው ዞሮ ዋጋ በገበያ ውስጥ እንዴት ይወሰናል ነው ዋጋዎቹ ደግሞ ብዙ ጊዜ የንግድ ዕቃና አገልግሎት ጭምር ማለት ነው አገልግሎት ግዑዝነት የሌለው ሲሆን የንግድ ዕቃ ደግሞ የሚዳሰስ አይነት ማንኛውም ከቦታ ቦታ በሰዎች ወይም በሌላ ነገር ተንቀሳቅሶ የሚሸጥ ዕቃ ሆኖ የነዚህ ዋጋ የሚወሰነው እንግዲህ በነፃ ገበያ መርህ መሰረት በአቅርቦትና ፍላጎት ማለት አቅርቦቱ በደንብ ሲኖር ዋጋው ተመጣጣኝ ይሆናል ተብሎ ይታሰባል በምጣኔ ሀብት ባለሙያዎች ማለት ነው አቅርቦቱ ደግሞ እጥረት ሲኖረው ዋጋው ከፍ ይላል ተብሎ ይታሰባል ማለት ነው የሀገራችን የኢኮኖሚ ከሌሎች ሀገሮች የተለየ ነው እንደ ሌሎች ሀገሮች ዋጋ በማይክሮ ኢኮኖሚክስ ወይ በቢሄቪየራል ኢኮኖሚክስ ወይ በኮስት አካውንቲንግ አይደለም የሚወሰነው እኛ ሀገር ገበያ የእኛን ሀገር ገበያ የሚወስነው ደላላው እና የንግዱ ማህበረሰብ ነው የሚወስነው አቶ ጌትነት ቅድም ያለው ነገር አለው ፍላጎትና አቅርቦት የሚለው ፍላጎትና አቅርቦት አይወስነውም የእኛን ሀገር ገበያ ዋጋ የሚተመነው በአድማ ነው ተነጋግረው ለምሳሌ የሆነ ምርት ከውጭ የሚያስገቡ ተነጋግረው በአድማ ዋጋ ይወስናሉ ያን ዋጋ ለቸርቻሪዎች ለአከፋፋዮች ያስተላልፋሉ ቸርቻሪዎች አከፋፋዮች ደግሞ በተሰጣቸው ዋጋ መሰረት ይሸጣሉ እና በነፃ ገበያ በአቅርቦትና በፍላጎት አይደለም ኢቭን አምራቹ ያመረተው አርሶ አደር ባመረተው ምርት ላይ ዋጋ መወሰን አይችልም ዋጋ ቆርጠው በዚህ ነው የምንረከብህ ከሸጥክ ሽጥ ካልሸጥክ ደግሞ የራስ ጉዳይ ይሉታል በተለይ ሲዝናል አቶ ጌትነት ይስማማሉ በዚያ ሲዝናል የሆኑ ምርቶች ሐሳቡን ልቀበል እንቀጥለዋለን ይስማማሉ በዚህ ጉዳይ ላይ አይኖርም አይባልም ግን ደረጃው በዚህ ልክ የሚገለጽ ነው የሚለውን ቀጥዬ እገልጻለሁ እመለስበታለሁ እንቀጥል አሁን የሲዝናል የሆኑ ምርቶች አሉ አሁን ቲማቲም በብዛት የሚመረትበት ሽንኩርት የሚገባበት የዛ ጊዜ ነጋዴው ደላላው ማሳ ሄዶ ሲገዛ እሱ በወሰነው ዋጋ ነው የሚገዛው እንጂ አምራቹ እንኳን ዋጋ የመወሰን መብት የለውም አምራቹ ለዘር ምን ያህል እንዳወጣ ለቀን ሰራተኛ ምን ያህል እንዳወጣ ለጸረ ተባይ ምን ያህል እንዳወጣ ምርቱን ለመሰብሰብ አጠቃላይ ምን ያህል በሌሊት በቁር ቀን በሐሩር ምን ያህል እንደደከመ ያውቀዋል ግን ዋጋውን እሱ መወሰን አይችልም ዋጋውን የሚወስነው ከሱ ተረክቦ ወደ መሀል ሀገር ወይም ወደ ሌሎች ገበያዎች የሚያደርሰው ነጋዴና ደላላ ነው ይሄ ምንም የሚያጠያይቅ ነገር አይደለም እና ይሄ ነገር ነው አሁን የኛን ለየት የሚያደርገው ይሄ ነው ገበያው አምራቹንም ሸማቹንም ተጠቃሚ አያደርግም ተጠቃሚ የሚሆነው ማለት ነው ምንም እሴት የማይጨምር በግብይት ሰንሰለቱ የተሰገሰገ ደላላና ነጋዴ በቃ ይቀባበሉሃል ነጋዴው ደግሞ ጉዳዩ አይደለም ለደላላ የከፈለውን ሁሉ መጨረሻ ላይ መዳረሻው ሸማቹ ጫንቃው ሙሉ ሸማቹ ላይ ወድቋል ይሄ ትራንስፖርቱ አንደኛው በገመድ ኬላ በምናምን የከፈላቸውን ወጪዎች ምን ሁሉ ደምሮ ማን ላይ ነው መጨረሻ ላይ የሚጭነው
ሸማቹ ላይ ነው የሚጭነው። እና ገበያ የኛ ሀገር ገበያ ሳይንሳዊ በሆነ መንገድ አይደለም እየተወሰነ ያለው። የንግዱ ማህበረሰብ ደላላው ተነጋግሮ ነው የሚወስነው። አምራቹ እንኳን አምርቶ እንኳን በራሱ ምርት በራሱ ሀብት እንኳን ዋጋ መወሰን አይችልም። ተደጋግሞ የሚነሳ ሀሳብ አለ። ኢትዮጵያ በነፃ ገበያ መርህ ነው የምትመራው። ነፃ ገበያ ስንል ግን ብዙዎቻችን ግርታን በሚፈጥር ጉዳዮች ስላሉ ነው። ምን ማለት ነው ነፃ ገበያ መርህ? በእርግጥስ ሁሉ ነገር ለአምራቹ ወይም ላስመጪው የሚሰጥ ነው? እንደፈለገ ማድረግ የሚችልበት እድል የከፈተ ነው? የነፃ ገበያ መርህ በሀገራችን እንዴት ነው እየተረዳ ነው ያለው? ምናልባት እናንተም ሸማቹ ላይ በደንብ ትኩረት አድርጋችሁ ስለምትሰሩ እስቲ አቶ ቆሙላቸው እሱን እናንሳ። መልካም። ነፃ ገበያ የሚለው ሀገራችን ላይ በተዛባ መንገድ ነው የተረዳ ነው የሚል እምነት አለ። እንግዲህ ነፃ ገበያ ማለት ያለ መንግስት ጣልቃ ገብነት ወይንም በመንግስት የተወሰነ ጣልቃ ገብነት አቅርቦትና ፍላጎት ገበያውን እንዲመሩ ማድረግ ነው። ግን እንደኛ ባለ ሀገር ብዙ ነገሮችን የሚደጉም መንግስት ባለበት ሀገር ገበያው ውስጥ ጣልቃ እንዳይገባ የሚከለክለው ነገር የለም። ገበያው ፍትሐዊ እንዲሆን አጠቃላይ ፖለቲካል ኢኮኖሚው ደግሞ እንዳይዛባ መዛነፍ እንዳይኖር መንግስት የቅርብ ክትትል ማድረግ አለበት። እንደውም አሁን እኛ ጋር የሚደጉመውን ያህል ለሸማቹ የሚያበረክተውን አስተዋጽኦ ያህል ገበያውን እየተቆጣጠረው ገበያውን ጣልቃ እየገባ እያስተካከለው አይደለም እና በዚህ የተነሳ አሁን የምናያቸው ክፍተቶች እየተፈጠሩ ነው። ሌላው የንግዱ ማህበረሰብ ራሱ ማያከብረውን ነፃ ገበያ መንግስት እንዲያከብረው ይፈልጋል። የንግዱ ማህበረሰብ በአድማ ዋጋ ይወስናል። በአድማ ዋጋ መወሰን ከነፃ ገበያ መርህ ጋር የሚጣረስ ነው፣ የሚቃረን ወንጀልም ነው። እንደገና ደግሞ ምርት ይደብቅና እጥረት፣ ሰው ሰራሽ እጥረት ገበያው ያልፈጠረውን እጥረት ይፈጥርና ዋጋ ጨምሮ እንደገና ከገበያ ከጠፋው በኋላ ዋጋ ጨምሮ እንደገና ወደ ገበያ ያወጣዋል። አሁን ዘይት የተወሰኑ ቀናት ጠፍቶ ነበር አዲስ አበባ ውስጥ የተወሰኑ ቀናት። መጨረሻ ላይ ሲመጣ ምንድን ነው የሆነው? ወደ 1800 ወደ 2000 ብር ገብቶ ነው የመጣው እና ዘይት ግን ስንት እንደሚመጣ መንግስት አይጠፋውም። ከውጭ ሀገር ከማሌዥያ ይሆን ከኢንዶኔዥያ ከየትም ሀገር ይሆን በዚህ ዘመን ሁሉ ነገር ኢንተርኮኔክትድ በሆነ ዘመን አሁን ጉግል ብናረግ ዘይት የሆነ ብራንድ አሰጠነው ጉግል ብናረግ ብንጠይቅ የዛ ዘይት ዋጋ ስንት ሊሆን እንደሚችል እናውቀዋለን። የማጓጓዣ ዋጋው ይታወቃል፣ የሎጂስቲክስ ዋጋው ማለት ነው። እነዚህ ዋጋዎች ስለሚታወቁ መንግስት ጣልቃ ቢገባ ኖሮ ይህም ያህል ወጪ ከገዛህበት ይህም ያህል ወጪ አውጥተሃል አውቃለሁ፣ ግን ደግሞ ይህም ያህል ማትረፍ አለብህ ብሎ የትርፍ ህዳግ ፕሮፊት ማርጂን አስቀምጦ እንዲሸጥ ማድረግ ይቻላል። ይህን የምለው አይደለም እንደኛ ያለ ሀገር እንደ ኢትዮጵያ ያለ ሀገር ይቅርና እንግሊዝ ራሷ የአዳም ስሚዝ ሀገር የነፃ ገበያ አቀንቃኙ ሀገር ነፃ ገበያ የሚለውን ጽንሰ ሀሳብ የፈጠረው የአዳም ስሚዝ ሀገር እንግሊዝ ነፃ ገበያ ሙሉ ነፃ ገበያ የሚባል ነገር የለም። አሜሪካን ሀገርም የለም። አሁን ትራምፕ በመላው ዓለም ላይ እየጣለ ያለውን ታሪፍ ስታይ ነፃ ገበያ የሚባል ነገር የለም። ሁሉም የሀገሩን ጥቅም የሸማቹን ጥቅም ነው የሚያስከብረው። አቶ ጌትነት እሳቸው ቅድም ባነሱት ሀሳብ ላይ የሚያክሉት ነገር ካለ በዛውም እንዲመልሱልኝ የሚፈልገው የኛ የነፃ ገበያ መርህ አልተሸዋረረም ወይ? የእይታ ችግር አልገጠመውም ወይ? የተለያዩ ዓለም ሀገራት ይህንን መርህ ይከተላሉ። ነፃ ስንል ነፃነት ነው እንደተባለው ነው። አሁን ገበያ በሁለት ወይም በሶስት መንገድ አገሮች ያካሂዱታል። ከዛ የኛን እገልጸዋለሁ። መንግስት ቀጥታ የሚመራውና የሚቆጣጠረው ይሄ ኮማንድ ኢኮኖሚ የሚባለው ከዚህ በፊት በደርግ ሰዓትም እኛ ሀገር ተግባራዊ ተደርጎ የታለፈ አለ። ሌላው ደግሞ ነፃ ገበያ ማለት በአቅርቦትና ፍላጎት ቅድም እንደገለጽኩት በሱ መልኩ የሚመራ አለ። የነዚህን የሁለቱን ደግሞ ቀይጥ የሚከተሉ አሉ። የተወሰኑ ምርቶች በነፃ ገበያ ኢኮኖሚ በአቅርቦትና ፍላጎት መሰረት የሚወስኑ ነገር ግን ካላቸው ኢኮኖሚያዊና ማህበራዊ እድገት አንጻር የተወሰኑ ምርቶችን ደግሞ ስርጭትና ዝውውራቸውን መንግስት ኢንተርፌር አድርጎ
ወይም ጣልቃ ገብቶ የሚቆጣጠርበት ሁኔታ እና በመንግስት ይወሰናል እና በእነዚህ መልኩ ነው አሁን ባለንበት ቁመና ነፃ ገበያ ኢኮኖሚ ስርዓት ነው የምንከተለው ማለት ነው። በተቻለ መጠን ዋጋ በአቅርቦትና ፍላጎት መሰረት እንዲወሰን ማለት ነው። አቅርቦትና ፍላጎት ሌላ ሳይንሳዊ ትንታኔ የለውም። አቅርቦት ሲበዛ ዋጋ ይጨምራል። ማነው ፍላጎት ሲጨምር ዋጋ ይጨምራል። ፍላጎት ደግሞ ሲቀንስ ወይም አቅርቦቱ ሲጨምር ደግሞ ዋጋው ይቀንሳል። ስለዚህ ይሄ ነው ዋናው ነገር በነፃ ገበያ ኢኮኖሚ ውስጥ ይሄን መርህ ተከትሎ እንዲሄድ መስራት ነው የሚጠይቀው ማለት ነው። ስለዚህ መንግስት አሁን በእኛ ሀገር ተጨባጭ ሁኔታ ኮንሱመር ኦሪየንትድ ወይም ሸማቹ ላይ ያተኮረ ፖሊሲ መከተል፣ እንደገና ፍላጎትን መሰረት ያደረገ ፖሊሲ መከተልና ገበያን መሰረት ያደረገ ፖሊሲ ወይም ትሬድን ኦሪየንትድ የሆነ ፖሊሲ መከተል ነው። ለምሳሌ ሸማቹን ትኩረት ያደረገ ሲባል በሀገራችን ለምሳሌ አትክልትና ፍራፍሬ ከደላላ ጣልቃ ገብነት ውጪ በሸማችና በአምራች መካከል እንዲሆን እና ገበያዎቹም እንዲበዙ፣ ለምሳሌ ሱቅ አካባቢ ቢሆን ውስን ሱቆች ናቸው የሚኖሩት። ስለዚህ የመናበቡ ሁኔታ ይኖራል ማለት ነው። በብዛት እነዚህን የሚያከፋፍሉ የሚቸረችሩ በየቦታው ከተፈጠሩ ግን ይቀንሳል። ስለዚህ አሁን አትክልትና ፍራፍሬ መሸጫ ሱቆች፣ ሌሎች ግሮሰሪዎች በተሻለ ሁኔታ አሁን ቲማቲም፣ ሽንኩርት፣ ድንች ሰሞኑን ያለው ዋጋ ይታወቃል። የዚህ ውጤት ነው መንግስት ይሄንን ደላላውን ጣልቃ ገብነት ለማስወገድ ከቁጥጥር ይልቅ ሸማችና አምራቹ የሚገናኙበት አምራቹ በቀጥታ ከተማ ውስጥ ግብር ሳይከፍል ገበያ አግኝቶ የሚሸጥበት፣ ሸማቹም ደግሞ ያለ ትራንስፖርት ወጪ በአንድ ሰው እርምጃ ወይም ይሄ ወኪንግ ዲስታንስ በሚባለው ኤሪያ ውስጥ ሆኖ ለትራንስፖርት ሳይጋለጥ እነዛ ምርቶች እንዲያገኝ ያደረገበትና ውጤት ያመጣበት ሁኔታ አለ ማለት ነው። ይሄ ሸማች ተኮር ፖሊሲ ተግባራዊ በመደረጉ ነው። በአሁኑ ሰዓት ያለውን የገበያ ሁኔታ ስናይ የሰብል ምርት አትክልትና ፍራፍሬ የተረጋጋ ነው። አሁን ጤፍን ብንወስድ የተረጋጋ ነው። ዶላር ጭማሪ መሰረት አድርጎ በፊት እንደሚባለው እያንዳንዷ ነገር ያንን ተከትሎ የሄደበት ሁኔታ የለም። ከውጭ የሚገቡ ምርቶች ግን ያው የምንዛሬው ተመን ከፍ ሲል በዛው መጠን እንትን ይላል። ከዛም ከመነሻው የሚመጡበትም ዋጋ እዛ ጋር ደርሶ ያን ማጣራት ላይ ውስንነት ስለሚኖር አንድ ዘይት ከሆነ ሀገር በምን ያህል ዋጋ ተነስቶ ማጓጓዣውን ችሎ የጉምሩክ የወደብ እንትን ተከፍሎ እዚህ ደርሶ ምን ያህል ነው የሚለው የብዙ ጊዜ ክትትል እንትን ያስፈልጋል ማለት ነው። ይሄ ሌላው በእርግጥ ይሄ አቶ ቁሙላቸው የገለጸው ቢሄቪየራልና ኮስት አካውንቲንግ አናሊሲስ የመስራትና ምናምን የሰብል ምርትን ካየን አርሶ አደር እዛ ውስጥ ገብቶ ያንን አይሰራም። ለምሳሌ ምርት የሚያመርተው 2 ወር ወይም 3 ወር ውስጥ አርሶ አለስልሶ አጭዶ አርሞ እንትን የሚለው ማለት ነው። ሌላውን 8ቱን ወር ደግሞ ምናልባት ዝግጅት ያደርግ ይሆናል። የዛን ሁሉ ጊዜ ጉልበት አካፍሎ በወር ምን ያህል ነው ማግኘት የሚገባኝ ብሎ ምን ያህል ነው የሚያስተዳድረኝ ብሎ እዛ ጋር መስራት ጋር ያው ካለንበት ሳይንሳዊ የሆነውን ለማለት ነው። ሳይንሳዊ የሆነው የገበያ አወሳሰን እንጂ አርሶ አደሩ እንዴት ገበያ ያወጣል? አቶ ጌትነት ልክ ነው። አሁን የግብርና ምርቶች ብዙ ጊዜ በአቅርቦትና ፍላጎት ዋጋዎቻቸው ከፍም ዝቅም ሲሉ እንመለከታለን። እሱ እንዳለ ሆኖ አሁን በኢንዱስትሪ ደረጃ የሚመረቱ ከውጭም የምናስገባቸው እቃዎች አንዳንዴ ፍትሃዊ ባልሆነ መልኩ ዋጋ ሲለጠፍባቸው ይስተዋላል። እንደ ሸማቹ በዚህ የመጨረሻ ተጎጂ ነው። ቸርቻሪውም እንደምታውቀው ዋጋ ይቀበላል። በዛው ዋጋ ደግሞ የራሱን አሴት ጨምሮበት ይሸጣል ማለት ነው። እንደ ሸማች የመጨረሻ ኮንሱመሩ ሸማቹ ስለሆነ የሁሉንም እዳ የመሸከም ኃላፊነት እሱ ላይ ወድቋል የሚሉ ሀሳቦች ይመጣሉ። ምናልባት አቶ ቁምላቸው ምን ያክል ሸማቹ በዚህ ደረጃ
በእነዚህ ጉዳዮች ተጎድቷል ማለት እንችላለን? የሚያውቁትም ሀሳብ እናንሳና በዛው እንቀጥል። በከፍተኛ ሁኔታ ያው ሁላችንም ሸማቾች ነን፣ እናውቀዋለን። ወር እስከ ወር አሁን ትልቁ ወጪያችን የቤት ኪራይ ከዛ አስቤዛ ነው። አሁን ከቤት ኪራይም ሳይበልጥ አልቀረም አስቤዛው በጣም በከፍተኛ ሁኔታ እየጨመረ ነው ያለው። ዘይት አሁን በከፍተኛ ሁኔታ ጨምሯል። ስኳር ገበያ ላይ ጠፍቷል፣ ዋጋው ጨምሯል። ሌሎች የአቶ ጌትነት ቅድም እንዳለው የግብርና ምርቶች ሲዝናል ናቸው። አሁን ወቅታቸው ስለሆነ ወርደዋል። ሽንኩርት ባለፈው 100 ምናምን ብር 80 ብር ገብቶ ነበር። አሁን 45 35 ከዛም በታች እንደየደረጃው ወርዷል። ቲማቲምም በጣም ጨምሮ ነበር፣ እሱም አሁን በተወሰነ ደረጃ ቀንሷል። ግን የቀነሰው ሲዝናል ነው፣ ወቅቱ ስለሆነ የሚገባበት ወቅት ስለሆነ ይቀንሳል። ወቅቱ ካልሆነ ግን ተመልሶ ያ ዋጋ ማለት ይሄኛውን ፎር ግራንት የምንወስደው አይደለም። አሁን ጤፍ ስላልጨመረ የአትክልትና ፍራፍሬ ስላልጨመሩ እነዚህ አለመጨመራቸው እንደ ዋስትና እንደ ተረጋጋ አድርገን ልንወስደው አንችልም። ነገ ወቅታቸው ሲያልፍ የሚመረቱበት ወቅት ሲያልፍ ይጨምራል። ግን እኛ ሀገር ሲጨምር አጨማመሩ ነው በጣም ያስደነግጠው። አሁን ከ40 ብር ተነስቶ ድንገት ነገ 80 ብር 120 ብር ሊሆን ይችላል። ይሄ እንደ ምንድን ነው እንደ ስፔኩሌሽን እንዳይቆጠርብኝ እና የግብይት ስርዓታችን ቁጥጥር ያስፈልገዋል። ቲማቲም ሊጠፋ ይችላል፣ ወቅቱ ላይሆን ይችላል። ሽንኩርት ሊጠፋ ይችላል የተወሰነ ደረጃ። ሲጠፋ ግን ምን ያህል ነው መጨመር ያለበት? መንግስት መቆጣጠር አይችልም ወይ? ዝም ብሎ ከ40 ብር ከ30 ብር ዘሎ 70 80 ብር ሲገባ 100 ምናምን ብር ሲገባ ምን አይነት አጨማመር? አሁን ዘይት ከ1500 ምናምን ብር ተነስቶ አሁን 1800 2000 ብር ገብቷል። ለምንድን ነው ይሄ የተጨመረው? ሌላ ሀገር እኮ $1 1 ሳንቲም ስትጨመር እንዳለ ሚዲያው የመንግስት ተቋም ነው የሚንቀሳቀሰው። እና እኛ ሀገር ግን በዛ ልክ ይሄንበት አይደለም። እና እኔ ምን እላለሁ አንዳንድ ይሄን የኑሮ ውድነት የኑሮ ጫና እኩል እየተሰማን ነው ወይ? ይሄ ንዝረቱ ሁላችንንም እኩል ነው ወይ የሚሰማን የሚል ጥያቄ አነሳለሁ። ይሄን የምለው ምንድነው የሚፈለገውን ያህል ፖለቲካዊ ቁርጠኝነት እያየው አይደለም። እኔ እንደሸማች መንግስት ማስተካከል ይችላል፣ ማስተካከል መብቱ ነው። ግን ያ በሚፈለገው ደረጃ እየተፈጸመ አይደለም። አሁን ባለፈው ቅድም እንዳለው አቶ ጌትነት የውጭ ምንዛሬ በነፃ ገበያ ይወሰን ሲባል የንግድና ቀጠናዊ ትስስር ሚኒስቴር 1 ዓመት ሙሉ ከ11 ሰዓት በኋላ እየተሰበሰበ በመላ ሀገሪቱ ያለ ዋጋን ሲቆጣጠርና ሲከታተል ነበር 1 ዓመት ሙሉ። በዛ የተነሳ የተፈራው የዋጋ ጭማሪ የተሰጋው የዋጋ ጭማሪ ሳይመጣ ቀረ። ግን አሁን ቀስ እያለ እየመጣ ነው። የዘይትም ላይ ቡና ላይ አሁን ያለ ከፍተኛ የዋጋ ጭማሪ፣ አቮካዶ ላይ አቮካዶ አሁን ወደ ባለፈው 200 ብር ሲሉኝ በኪሎ በጣም ነው የደነገጥኩት። ምንድን ነው ከዚህ ጀርባ ያለው ምክንያት ምንድን ነው? ኢኮኖሚያዊ ነው ወይ? በእርግጥ ገበያው የፈጠረው ነው ወይ ይሄ ጭማሪ? ነጋዴው ያን አቮካዶ ያመረተው አርሶ አደር ስንት ነው የሸጠው? በስንት ነው የሸጠው? ያን ሙዝ ያመረተው አርሶ አደር ለነጋዴው በስንት ነው የሸጠው? ያን ሽንኩርት ያን ቲማቲም የሸጠ አርሶ አደር አምራች ለነጋዴው በስንት ነው የሸጠው? ይሄን እኮ ይታወቃል እኮ። ገበያ አጥቶ የሚጣሉ እቃዎች በተለይ ከግብርና ጋር በተያያዘ አለ። ነገር ግን መንግስት ይሄንን አልሰራበትም ማለት እንችላለን። ቅድም ጠቃቅሰውታል አቶ ጌትነት። በአንድም በሌላ መንገድ የሞከራቸው ሙከራዎች አሉ። በእናንተም ተቋም የተሞከሩ አሉ። ቀደም በሚለውም በንግድ ውድድር ሸማቾች ጥበቃ ባለስልጣንም በነበራችሁ ሰዓት አሁን ንግድና ቀጠናዊ ትስስር ሚኒስቴርም ውስጥ ከገባችሁ በኋላ የተሰሩ ጅምር ነገሮች አሉ። ምንድነው በተጨባጭ የሰራችሁት? ምን ውጤት መጥቷል? ከዚህ አንጻር እሱንም እናንሳው። እሱን ነው አሁን መጀመሪያ ይሄ ነፃ ገበያ ሲባል አንጻራዊ ነው። ትርጓሜው ብያኔው ሲሰጥ በአቅርቦትና ፍላጎት ይመራል ሲል በአቅርቦትና ፍላጎት መካከል ገብተው ውድድርን በመገደብ ዋጋን አማራጭና ጥራት ላይ ተጽዕኖ የሚያደርሱ ካለ የኛም ሀገር ሕግ በንግድ ውድድርና ሸማቾች ጥበቃ አዋጅ መሰረት ቁጥጥር ይደረጋል፣ ሌላውም ሀገር ይደረጋል። ነገር ግን ቀጥታ መንግስት ዋጋ በእያንዳንዱ ምርት ላይ ይወስን ቢባል ምንድነው የኮማንድ ኢኮኖሚ ወይም በኮሚኒስት ስርዓት ጊዜ የሚመራው አይነት ነገር ነው የሚመጣው። ያ ደግሞ
በኢንቨስትመንት የሚመጡ በንግድ መሰማራት የሚፈልጉ ዜጎችን ወይም ባለሀብቶችን የሚያሸሽ ነው የሚሆነው። ያ ተመራጭ ስላልሆነ ተሞክሮ የወደቀ ስለሆነ ወደዚህኛው ተመቷል። ስለዚህ ነፃ ገበያ ወሰኑና ድንበሩ ምንጋ ነው ሲባል በአቅርቦትና ፍላጎት ይመራል ማለቱ እውነት ነው። ነገር ግን አቅርቦትና ፍላጎት መካከል ገብቶ ዋጋ በነጋዴዎች በስምምነት ቅድም አቶ ቁምላቸው እንዳለው በአድማ የሚወሰን ከሆነ ህገወጥ ተግባር ነው። እኔ ብቻ ነኝ ይሄ ምርት ማስመጣ ወይም ማመርተው ብሎም ፍትሃ ያልሆነ የመሸጫ ዋጋ መጠየቅ ህገወጥ ነው። ምርትን መገደብ ህገወጥ ነው። ለማን እንዴት በምን ያህል ዋጋ መሸጥ አለበት ብሎ ትዕዛዝ መስጠት ህገወጥ ነው። በኮታ መመደብ ህገወጥ ነው። ገበያን መከፋፈል ህገወጥ ነው። እነዚህ ተግባራት ከተፈጸሙ መንግስት ጣልቃ ይገባል። እነዚህ ተግባራት ይሄን ለማግባር ገበያው ላይ የተፈጸመ ጥሩ ነው። ጥሩ ነው። ያው ሁላችንም ሸማቾች ነን። እንደገና ደግሞ እንደ መንግስትም አቶ ቁምላቸው የኢትዮጵያ ሸማቾች ተቆርቋሪ ድርጅትም ለሸማቾች ስለሆነ የኛ አጋዥና አካል ነው ብለን ነው የምንወስደው። ነገር ግን በምን ልክ ነው ይሄን መረዳት ያለብን? ፍጹማዊ ነው ሁሉን ነገር ተቆጣጥረናል እያለ አይደለም መንግስት። የሚቀሩ ስራዎች አሉ። ግን ምን ተሰራ፣ ምን ውጤት መጣ ነው። መጀመሪያ እንደ ፖሊሲ ቀርጾ የያዛቸው ምንድነው? አቅርቦ መጨመር ነው። ለምሳሌ ሲሚንቶን ካየን የዛሬ 2 ዓመት ምናምን በ2000 ብር በ2500 ብር ለማግኘት የሆነ ስራ ለመስራት በጣም ፈተና ከባድ ነበር። ያም በቁጥጥር ብቻ ሳይሆን ቁጥጥር ተደርጎ የመጣውን ተቆጣጣሪ አካል ጣልቃ ገብቶ እንደዚህ ወስኑብን ለሚቀርባቸው ሰው እንዲያረጉ ምናምን የሚል ሀሜቶችን ያስከተለ ትርምስ የተፈጠረበት ነበር። ነገር ግን ቀድሞ የነበረውን ምርት በ50% የሚያሳድግ ኢንቨስትመንት እንዲሳብ አደረገ። ስለዚህ ገበያው ራሱን በራሱ በአቅርቦትና ፍላጎት እንዲመራ ስለተደረገ ዛሬ 1000 ምናምን ብር ነው በበቂ መጠን ማግኘት ይቻላል ማለት ነው። ስለዚህ ይሄ አቅርቦት ተኮር ወይም ሰፕላይ ኦሪየንትድ የሆነ ሰፕላይን አቅርቦቱን በመጨመር የተፈታ ነው። ይሄ መንግስት እርምጃ ነው። እንደገና የአትክልትና ፍራፍሬ ሁኔታን ካየን አሁን ይሄኛው ነፃ ቢለቀቅ አምና ወደ 108,000 አካባቢ እርምጃ ባይወሰድ በሰብልም ምክንያቱም ሰብል ሆርድ ማድረግ ይቻላል፣ ጤፍን ሆርድ ማድረግ ይቻላል፣ ስንዴን ሆርድ ማድረግ ይቻላል፣ ማቆየት ይቻላል፣ በርበሬ ምናምን የምንለውን ሁሉ እንደዛ አድርጎ ዋጋ ማነር ይቻላል። ግን ቅጣት ምንድነው? ሌሎች ተመሳሳይ ጥፋት ውስጥ እንዳይገቡ አስተማሪም ስለሆነ ይሄ ውጤት መንግስት ጣልቃ ገብቶ ወደ 108,000 ነጋዴ ማለት ቀላል አይደለም። የተለያየ ደረጃ ያለው ቅጣት ስለወሰደ የዘንድሮ ሁኔታ በእርግጥ የምርት ወቅት ነው። አሁን እውነት ነው። በምርት ወቅት በየትኛውም ዓለም በየትኛውም ሁኔታ ምርቶች በተነጻጻሪ የሚቀንሱበት ሁኔታ ነው። ግን አምና ይሄ ነበር ወይ? ታህሳስ ላይ፣ ጥር ላይ፣ የካቲት ላይ የምርት ወቅት ነው። አሁን ገና የሚሰበሰብበት ነው፣ የሚወቅ የነበረ ምርት የሚሸጥበት ነው። ገና ይሄ የመጀመሪያው ፌዝ እንደዛ አይደለም። ያኛው ያስገኘው ውጤት ነው ማለት ነው። ወይም ንግድ ሚኒስቴር ምን ሰራ ሲባል ቅድም የጠቀስኳቸውንም ጨምሮ ያንን ነው። እሱ ብቻ አይደለም። ዘንድሮ ከሐምሌ ጀምሮ ይህንን ዋጋ በተመለከተ ወደ 55,000 ነጋዴ ላይ እርምጃ ተወስዷል ማለት ነው። ስለዚህ እየገባ እየቀጣ ነው። ነገር ግን መንግስት አሁን ባለ ሁኔታ ቀጥታ የዚህ ዋጋ ይሄን ያህል ነው፣ የዚህ ዋጋ ይሄን ያህል ነው፣ የሚሰራጨው በዚህ መንገድ ነው ቢል የገበያ ዲስቶርሽን ሊፈጠር ይችላል። ይሄ በዓለምም በምጣኔ ሀብት ባለሙያዎች በታወቁ ምጣኔ ሀብት ባለሙያዎች የተጠና እና የታወቀ በእኛም ሀገር ደግሞ ተሞክሮ ውጤት ያላስገኘ መሆኑን መቼስ ካለፈው ታሪካችን ማየት የምንችልበት ሁኔታ አለ። ስለዚህ ነፃ ገበያ ነው። ነፃው ገበያ ግን ድንበርና እንትኑ ማለት የምርት ዋጋን ፍትሃዊ ያልሆነ መሸጫ ዋጋ እስኪጠየቅ ድረስ ጥራት ቀንሶ እስኪሸጥ ድረስ ወይም ከደረጃ በታች የሆኑ ምርቶች እስኪሸጡ አማራጭ የሚያቀርቡ ነጋዴዎችን ከገበያ ውጭ እስከ ማድረግ ሲደርስ ድረስ
እርምጃ የሚወስዱ ነጋዴዎች ካሉ ቅድም ባልኩት መሰረት መንግስት ጣልቃ እየገባ ይቆጣጠራል፣ እርምጃ ይወስዳል። እነዚህ ለማለት ያህል አሁን ለምሳሌ ውሃዎች ላይ የሚባል ነገር አለ። ዋጋ ተመሳሳይ ወቅት ተመሳሳይ እንትን ይወስናሉ ይባላል። ፈሳሽ ሳሙና፣ እነዚህ ደረቅ ሳሙናዎች ይባላል። ይሄ እየተጠናም ያለ አለ። ተጠናቆም እርምጃ ለመውሰድ ዝግጅት አለ። ግን ፋይናል እንትን ከመሆኑ በፊት የሚገለጽ ነገር አይደለም ማለት ነው። ዝም ብሎ እያየ አይደለም። ስለዚህ ንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ያው መንግስት ስንል አንዱ አስፈጻሚ አካል ስለሆነ በሚፈለገው ደረጃ ባይወስድም እንደ ንግድና ቀጠናዊ እንደ ሀገር ደግሞ እንደ አጠቃላይ እንደ መንግስት የተያዙ ፖሊሲዎች በዚህ መልኩ ውጤት እያስገኙ ቢሆንም በሚፈለገው ደረጃ ግን የዋጋ ንረቱን ወይም ግሽበቱን ማርገብ ላይ የሚቀሩ ስራዎች አሉ። መልካም እያጠቃለልን ነው እንሂድ። ምን እናድርግ? ቀጣይ ደግሞ የተሳለጠ ሸማቹንም ታሳቢ ያደረገ በዛኛው በኩል ደግሞ አምራቹን ወይም ማስመጪውን ትርጉም ያለው ምክንያታዊ የሆነ ዋጋ ለጥፎ እንዲሰራ የሚያስችል ምን አይነት ሂደቶችን እንከተል? ይሄን ለማድረግ ከማን ምን ይጠበቃል? አቶ ቆምላቸው አመሰግናለሁ። አጠቃላይ አሁን እንደ ሀገር ያለንበትን ተጨባጭ ሁኔታም ግንዛቤ ውስጥ ማስገባት ያስፈልጋልና ያለንበት ተጨባጭ ሁኔታ አሁን ያለው የኑሮ ውድነት፣ የዋጋ ግሽበት የራሱ የሆነ አስተዋጽኦ አለው። ስለ ንግዱ ማህበረሰብ ሳነሳ ደግሞ ሁሉም የንግዱ ማህበረሰብ ስግብግብ ናቸው፣ ያልተገባ ጥቅም ለማግኘት ይሄዳሉ ማለት አይደለም። በመንግስት በኩልም እኔ የንግድና ቀጠናዊ ትስስር ሚኒስቴርን አብሬ የምሰራው በጋራ የምንሰራው ተቋም ነው። ምን ስራዎች እየተሰሩ እንዳለም በቅርብ አውቃለሁ። ግን አሁን የመጡ የዋጋ ለውጦች ወቅታዊ ናቸው፣ ዋስትና የላቸውም። አቅርቦታቸው ነገ ይሄ አቅርቦት ስለመቀጠሉ ዋስትና የለንም። ነገ ዛሬ በ30 ብር የገዛነው ቲማቲም ነገ በ30 ብር ለማግኘታችን ዋስትና የለንም። ስለዚህ አንደኛ የግብይት ሂደቱን ማዘመን ያስፈልጋል። እንደተባለው በግብይት ሂደት ውስጥ የተሰገሰጉ ደላላዎች የንግድና ቀጠናዊ ትስስር ሚኒስቴር ከ4000 በላይ ደላላዎች ከዚህ ከግብርና ምርቶች ድለላ ግብይት ሂደት ውስጥ እንዲወጡ አድርጓል። ግን በእርግጥ ወጥተዋል ወይ? አሁንስ የሉም ወይ እነዚህ ደላላዎች? አሁንስ ከማሳ ጀምሮ እስከዚህ እስከ በረንዳ ድረስ እስከ ማከፋፈያ ድረስ ዋጋ የሚወስኑት እነሱ አይደሉም ወይ? ምንም ቀላል ነገር እኮ ነው። አሁን የአርባ ምንጭ እኔ ይሄን ማነሳው ይገርመኛል። አሁን እውነት ነው 1 ኪሎ ሙዝ አዲስ አበባ ላይ ስንት እንደሚሸጥ የአርባ ምንጭ አርሶ አደር ደግሞ በዛ በረሃ መከራውን አይቶ አልምቶ ስንት እንደሚሸጠው ይታወቃል። እና ይሄ የግብይት ሂደታችን መዘመን አለበት። እንደተባለው ወደዚህ ኢኮኖሚ መግባት አይደለም። አሁን አሜሪካም ሄድ አውሮፓም ሌላም ሀገር ሄድ ጎረቤት ሀገራት ሄድ ዋጋ ዝም ብሎ አይጨመርም። እያንዳንዱ ሽያጭ የትርፍ ህዳግ አለ። ኮንቬንሽናል የሆነ ባልተጻፈ ህግ የሚመራ በቃ ወይ እስከ 10% ወይ እስከ 20% ነው። እኛ ሀገር እኮ ከመርካቶ ያመጣውን ዕቃ ፒያሳ ላይ እጥፍ ካልሸጠ 2 እጥፍ 3 እጥፍ ካልሸጠ የነገደ ማይመስለው የንግድ ማህበረሰብ ነው ያለው እና ንግዱ ማህበረሰብ ላይ መስራት ይጠይቃል። ሰፊ ጉዳዮች ያነሳል። አቶ ጌትነት ምን እናድርግ? በመጨረሻ እንደ ንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ትኩረት አድርጎ እየሰራ ያለው በአቅርቦትና ፍላጎት መካከል ጣልቃ እየገቡ ዋጋን፣ አማራጭን እና ጥራትን በመቀነስ የራሳቸውን የትርፍ ድርሻ ለማስፋት የሚሞክሩ ነጋዴዎችን ከዚህ በፊት ሲደረግ እንደነበረው ቁጥጥር በማድረግ እርምጃ መውሰድ አንዱ ነው። የባለፈውን አስጠብቆ ተጨማሪ እርምጃዎችን መውሰድና ማስተካከል፣ ማረም፣ ማስተማር ተገቢነት አለው ብሎ ያስባል። በቅድም ይዞ እየፈጸመው ያለው ተግባር ነው። ሁለተኛው ቅንጅታዊ አሰራርን መፍጠር ይጠይቃል። ቅንጅታዊ አሰራር ሲባል ሚዲያው
ለምሳሌ ውስን ነው። ይህን የሚቆጣጠረው አካል ውስን ነው። በእያንዳንዱ ጎድጓዳ የሚደረገውን ነገር ሊደርስም ሊያይም ሊቆጣጠር የሚችልበት አጋጣሚ ውስን በመሆኑ ይህን ክፍተት ለመሙላት ህብረተሰቡ ልክ እንደ አቶ ቁምላቸው የኢትዮጵያ ሸማቾች ተቆርቋሪ መብት ጥበቃ ማህበር የእናንተንም ሚዲያ የመሰለው አወያይቶ ከዛ የሚገኙ ግብአቶች ሲኖሩ ክፍተት እንዳለ ሲታሰብ ጥቆማ መስጠትና ጥቆማው ላይ ደግሞ ክትትል ተደርጎ እርምጃ ስለመወሰዱ ማየት መግለጽ አስተማሪነት ይኖረዋል። ስለዚህ እኛ እንደ ሚኒስቴር መስሪያ ቤት ፍትሃዊ ዋጋ እንዲሰፍን ከማድረግ አንጻር ከቻምበር ኦፍ ኮሜርስ ከአዲስ አበባም ከኢትዮጵያም እንደዚሁ የንብረት ግዢ ማስወገድ ኤጀንሲዎች አሉ። እነዛ ውስጥ ምን እየተፈጸመ ነጋዴዎች ምን እያደረጉ ነው ሚለውን ማየት የሌላውን ንግድ ምልክት ንግድ ስሞች አስመስሎ ገበያ ላይ ምርቶችን ማቅረብ ምን ይመስላል የሚለውን በተመሳሳይ እንደዚህ ከፌዴራል ፖሊስ ፍትህ ሚኒስቴር ጋር ተባብሮ ለመስራት የሚያስችል ፕሮፖዛል አቅርበን በዛ መልኩ ለመሄድ በተናጠል ከምንሰራው ውጪ ዝግጅት የተደረገ ነው። ይሄን ከቁጥጥሩ በተጨማሪ ቁጥጥሩን የሚያግዙ ውጤታማ የሚያደርጉ ሂደቶችን ይሄዳል። ሌላው ከዚህ በፊት በአቅርቦትና ፍላጎት መካከል የሚገቡ አላስፈላጊ ዋጋ የሚጨምሩ ሴት የማይጨምሩ ደላሎችን ለማስወጣት የተያዙ የቅዳሜና እሁድ ገበያዎች ነው የመሰሉ ሁለተኛ ደረጃ ገበያ ማዕከላትን በአዲስ አበባ በአማራ ክልል እንደዚሁም በሌሎች አካባቢዎች የተጀመረው በክልሎች ዋና ዋና ከተሞች ተስፋፍቶ እንዲቀጥል ማድረግና የከተማው ሸማች ማህበረሰብ ከነዛ በተመጣጣኝ ዋጋ የንግድ እቃዎችን የሰብል ምርትም እንዲያገኝ ማድረግ ላይ አቅጣጫ ይዞ እየሰራበት ያለ ነው ማለት ነው። ከዛ ውጪ እንግዲህ አቅርቦት መጨመር ነው። አቅርቦት መጨመር እንደ ንግድ ሚኒስቴር ብቻ ሳይሆን እንደ አጠቃላይ እንደ መንግስት ይሄ ተይዞ እየተሰራበት ያለ ነው። ያ ውጤት የሚያስገኝበት ሁኔታ አለ ማለት ነው። በሰፊው ብዙ ጉዳዮች ማንሳት እንችል ነበረ፣ ሰዓት ስለሚገድበን ነው። ከይቅርታ ጋር አቶ ጌትነትም አቶ ቁምላቸው እዚህ ድረስ መታችሁ ይህን የመሰለ ቆንጆ ውይይት እንድናደርግ ስለፈቀዳችሁ ከልብ እናመሰግናለን። በተመልካቾቻችን ስም ፋና ይህን አጋጣሚ ስላመቻቸልን የሸማቾችን ጉዳይ ለማንሳት ራሱን የቻለ ፕሮግራም አድርጎ ለማስኬድ ይህን እድል ስላመቻቸልን እናመሰግናለን። ሌሎች ሚዲያዎችም የሸማቹን ጉዳይ ልክ እንደ እናንተ እንደ ፋና ትኩረት ሰጥተው ሽፋን ሊሰጡት መደበኛ ፕሮግራም ሊያዘጋጁበት ይገባል የሚል አስተያየት አለኝ። እጅግ አመሰግናለሁ። በጣም አመሰግናለሁ። ወደ ተመልካቾቻችን ሳምንታዊ የዓለም ሸማችን ነው ስትከታተሉ የቆያችሁት። በዛሬ የዓለም ሸማች መሰናዷችን እንግዲህ ዋጋ እንዴት በገበያ ይመራ፣ እዚህ ዘርፍ ላይ ምን አይነት ችግሮች ነበሩ፣ መንግስት ምን እየሰራ ነው፣ በቀጣይስ ምን ሊሰራ ይገባል የሚሉ ጉዳዮችን በስፋት ቃኘን። እንግዲህ ጥሩ ግንዛቤም እንዳገኛችሁበት እምነታችን ነው። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ቸር ቆዩ። ጤና ይስጥልን።